الله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب أدس درس كما جمرات بفي تنانتي ذكرنا حديث الله سننا استكاكلنا أن الفعلا كترون معلفنا يجابر حديث رضي الله عنه سل عزل حكم العزل يبقى لي تبالوني هل بلنا رقم بمن ملكت يجابر حديث كنا نعزل على عهد رسول الله صلى الله عليه وسلم والقرآن ينزل ملون حديث متفق عليه بلو يني نسخة بفتح الباري نسخة يسكمت أو بيالله تخريجون فتح الباري زتننياو مجلد 305 ገጽ ይላል ቁጥር ስጠይቅ بعض الاخوه 1137ኛ ሐዲስ ነው የሚል ነው ያለን አሉ ንስኻቸው وهذا غلط ሐዲሱ እንግዲህ ዘጠነኛው መጀለድ እየተባለ ፈትሁል ባሪ በአጠቃላይ 13 መጀለድ ነው ዘጠነኛው መጀለድ ማለት في الاواخر ነው 1137 ሊሆን አይችልም በፍጹም ሐዲሱ ቁጥሩ የሚሆነው 5207 ከዛ ቀጥሎ 5205 5209 የጃቢር ሐዲስ ቡኻሪ ላይ አሁን የቆጠርኳቸው ሶስት ቁጥሮች ናቸው ከ500 ከ5207 እስከ ስንት አለ 5208 5209 የአቡ ሰዒድ الخدري ሐዲስ አለ ብያለሁ ያኛው ደግሞ 5210 ቀጥሎ ይመጣል ከጃቢር ስለዚህ የኪታቡ ኒካህ የሚባለው ዘጠነኛው መጀለድ መጀመሪያው ላይ ስለሆነ ረቅም الحديث በዛ ያለ ነው የሚሆነው 1137 ያለው ሐዲስ እሱ في اوائل الفتح ነው صحيح ሶስተኛው መጀለድ ላይ ነው ኪታቡ التهجد የኢብኑ ዑመርን ሐዲስ صلاه الليل مثنى مثنى የሚለው እሱ ነው የምናገኘው ቅድም በተዘከረው ምንድን ቁጥር 1137 عن ابي اليمان عن شعيب عن الزهري عن سالم كاباتو عن عبد الله بن عمر أن رجلا أتى إلى رسول الله صلى الله عليه وسلم متو كيف صلاة الليل بلو نبياتنا صلى الله عليه وسلم تأيك مثنى لوت فجري وطالب له كفرها عند ركعة سجد وترتارق الله اللي يسجد كون إمي لو حديث يسون رقمنا ياسكمتو ينانت نسخة እንግዲህ بعد አብዛኛችሁ ያዛችሁት ያንን አይነት ንስኻ ነው ብዙ ጊዜ እንግዲህ ቀልበን ወቃለበን እንቀመጥ እንላለን ቂራአት እናዳምጥም ሆነ ስንቀራም ሆነ አሁን ዘጠነኛው መጀለድ ብሎ 1137 ሲል ሐዲሱ ምን አይሆንም ስለዚህ ሰዋቡ ይሄ ነው አል اما درسنا اليوم باب الصداق الى الصداق ማለት እንግዲህ መህር ማለት ነው ብዙ ስሞች አሉት ብለናል በአነባበብ ደረጃ هو بفتح الصاد وكسرها ይላል صداقም ይባላል صداقም በተለው ከስረ صادን ይቻላል واصله من الصدق اصله መሰረቱ ከصدق ነው صدق ማለት እውነት ነው لاشعاره بصدق رغبه الزوج في الزوجه ከصدق የተያዘው اشتقاقu ምንድነው ሰውየው በሚስቱን መፈለጉን እውነተኛ በመሆኑ ላይ ስለሚመራና ስለሚጠቅም ነው አሉ مهر መስጠቱ ويقال صدوق بفتح الصاد وضم الدال صدوق مثل تشلالها وبضم الصاد واسكان الدال صدق يبالال وبفتحهما صدق يبالال وبضمهما صدوق والفتح وسكون الدال صدق يبالال فهذه 7 لغات فاطراد درجه እንግዲህ 7 አይነት አነባበብ አለው وله 8 اسماء مجموعه في قوله صداق ومهر نحله وفريضه حباء واجر ثم عقر علائق البدر التمام 7ኛ مجلد صفحه 57 و200 الى البدر التمام شرح بلوغ المرام على بلنا لليمان المغربي ايه اصل سبل السلام
በሀገራችን የሚታወቀው የብሉጉል መራም ሸርህ ማን ነው? ሱቡሉ አሰላም ሊሰንዓኒ እሱ አስሉ አልበድሩ ተማም ከሚባለው ኪታብ አሳጥረው አምጥተውት ነው። ያኛውም ሰውዬ የማኒ ናቸው። ብዙ ጊዜ ሀገራችን ላይ አይታወቅም። አልበድሩ ተማም አብረ ሻሚ ላይ ይኖራል። ብዙ ፈዋኢድ ያሉት ኪታብ ነው። ስለዚህ ሶዳቅ ብዙ አይነት አነባበብ አለው ብለናል። ወደ 7 ሉጋ አምጥተውለታል። ስምም ወደ 8 ስም አለው ተዘክረዋል ቤቱ ላይ። ሲዳቅም ብለን ብናነብ ቢከስሪ ሷዲ ይቻላል ብለዋል። ማዕናው ምን ማለት ነው? መህር ማለት ነው። መህር እንግዲህ አረበኛም ቢሆን እኛም የምናውቀው ምንድን ነው የሚባለው? መህር ይባላል። አንዳንድ ቋንቋዎችን በአረበኛ በራሱ መረዳትም ጥሩ ነው ብለናል። ስለዚህ አስሉ እሽቲቃቁ ምን الصدق ነው። ለምን لإشعاره على صدق الزوج في الزوجة ሶዳቅ እንግዲህ መክፈሉ ፍላጎቱ ሴትዮዋን መፈለጉ እውነተኛ መሆኑን ይመራል። ስለዚህ ሶዳቅ የተባለው ለዛ ነው። ሶዳቅ አስሉ ላቡደ ምን መጠን የለውም ብለናል። በሸሪዓ ብዛትንም ባነስንም ቢሆን መጠን ይሄን ያህል መስጠት አለበት ብሎ የተወሰነ ነገር የለም። ከዚህ ማነስ የለበትም፣ ከዚህ መብዛት የለበትም የተባለ ነገር የለም። لكن في بعض الأحاديث የወረደው ቀለል ማድረጉ ጥሩ እንደሆነ እክተሩሁነ በረከተን አይሰሩሁነ መህራን የሚል አለ። ሌሎችም አሉ። على كل الأحوال መህር እንግዲህ ሲበዛ ሰዎች የማግባት እድላቸው ያንሳል። وهذا مشاهد ይላሉ صاحب التوضيح صداق متفق عليه الزوجان صداق ይሆናል قل أو كثر። ስለዚህ ሶዳቅን በሚመለከት عن أنس بن مالك رضي الله عنه عن النبي صلى الله عليه وسلم أنه أعتق صفية وجعل عتقها صداقها. طيب متفق عليه. الحديث في البخاري ومسلم على حديث نوعه رواه البخاري 586 حديث ومسلم 1045 حديث. ስለዚህ ሶፊያ ብዙ ጊዜ ሲራም ላይ ያሳልፈናል። من امهات المؤمنين አንደኛይቱ ናት رضي الله عنها። ስለሷ ሲናገሩ አነስ ኢብኑ ማሊክ ምን አሉ? ከነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ أنه أي النبي صلى الله عليه وسلم اعتق صفية أم المؤمنين صفيان حر نصا لققዋት وجعل عتقها صداقها حر መባሏን መህር አርጋዋል። ይህንን ብዙ አይማዎች በተለይ 30 ነላይማ ያወሉት አልሐዲሱን ይላሉ። لكن الحديث على ظاهره ሰውየው እንግዲህ ባሪያ የሚባል ነገር ቢኖር አሁን አልተነሰኸም ያወኛ ضعف ነው ብለናል። ባሪያውን ሁር ብሎ ሚስት ማድረግ ይችላል። ሶዳቅ ምን ማድረግ ይችላል እየተባለ ነው። ሁር መባሏን ራሱ ምን ማድረግ ይቻላል? መህር ማድረግ እንደሚቻል ከዛ ሐዲስ እንረዳለን። ራጅሑ እንግዲህ እሱን ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ይሄን አርገዋል። ለሳቸው ኹሱስያ ቢሆን ኑሮ በኹሱስያ ላይ የሚመራ ደሊል ኻስ ይመጣ ነበር። የለም ይሄን ማድረጋቸው ምንድነው ነው ይያልን ያለነው ተሽሪዑ ለኡመቲህ ነው። ለሳቸውም ለኡመታቸውም ነው። ባጭሩ እንግዲህ ሶፊያ ቢንቱ ሁየይ ኢብኑ አኽጠብ ቢንቱ ሰይድ النضير የበኑ النضير አለቃ ልጅ ናት። ባሏም ሰይድ ነበረ። ቁቲለ في خيبر አባቷ ማዕበድ ቁረይዛ እንግዲህ ተገሏል። ሲራው ላይ ያሳልፈና እንግዲህ ሸረፍ አላት። አባቷንም አጣይ ባሏም ምን الاشراف ነው። እሱም ተገደለ በሰራው ስራ። እሷ ተማረከች። ኸይበር የሚባለው ዘመቻ ላይ ምን ተደረገች? ተማረከች። ሱቢየት ምን السبي ነበረች። ለሰባተኛው አመት ላይ ኸይበር ዘመቻ ሲካሄድ ባሏ ኸይበር ላይ ነው የተገደለው። እሷ ተማረከች። ሴቶችና ልጆች ይማረካሉ። እዛ ላይ ዲህያ ኢብኑ ኸሊፈተ الكلب የተሰኘ ሰሃቢ መጣና አማ ያስፈልገኛል። አማ ማለት ምን ማለት ነው? ሴት ባሪያ ማለት ነው። ከተማረኩ ምርኮኞች ይሰጠኝ ሲላቸው ሄደ አይተህ የምትሆነህን ውሰድ አሉ። ሄዶ ሲያይ ማንን አገኘ? እሷን አገኘ።
المهم እሷን ይዞ ሲሄድ ሌሎች የሚያውቁ መጥተው ነብያችንን ሰለላሁ ዐለይሂ ወሰለም ለዲህያ እንግዲህ እሳቸው መርጠው እቺን ወሰድ አላሉትም እሱ ነው የወሰደው የሰጣት ሴትዮ ለርሰው እንጂ አትገባም አሏቸው ምክንያቱም እንግዲህ ሰበቡንም ጠቀስ አድርጌያለሁ ሸረፍ ስላላት ትንሽ ተራ ሰሃቢ ጋር ብትሆን ያስቸግራል እሷን እንግዲህ ጀብር ለማድረግ ነው ያሏት ጊዜ እንግዲህ አስጥሩልኝ ይዟት ይምጣሉ ይዞ መጣ እሷን ታውና ሌላው ሰዳሉት ዙ في صحيح البخاري وكذلك صحيح مسلم ما አሳልፈናል ሌሎች ብዙ ቅያሬ ሰተውታል በአንዲት በሶፊያ ብዙ ሰተውታል እስከ 7 ዘክራል እንግዲህ እዛ በይዕ ላይ ማሳልፈናል حيوان بالحيوان ሲቀያየር ቢበላለጥ ምን አለው ብለናል ችግር የለውም የሚለው ላይ ቡይዑ ላይ አለ المهم በዛ መልኩ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣች እንግዲህ ተጠራጠርን ይላሉ አነስ ኢብኑ ማሊክ ረዲየላሁ ዐንሁ ሚልከል የሚን ነው የመለኳት ወይ ሚስታቸው ናት የሚል ተጠራጠርናሉ እንግዲህ ምልክት የምናውቅበት እናርጋሉና ከኛ ከጋረዷት ሚስታቸው ናት አልን ይላል ዝም ብለው ተተዋት ምንድናት አልን ይላል ስለዚህ فحجبها በዛ ምንናወቅን ይላሉ المهم استبراء አርገው ያው ኡሙ ሱለይም ያነስ እናትም አብራ ነበረች ኸይበር እሷን ወደ እሷ ደፍዓ አረጉና አዘጋጅልኝ አሏት አዘጋጀች እሷን ያ ሙሽሪትን ዘያየነችላቸው فبنا بها እንግዲህ ሰሃባ የሚባል ቦታ ለምን ይያል ሲራው ላይ ብዙ በዛ የተነሳ ነብያችን ሰለላሁ ዐለይሂ ወሰለም ነፃ መለቀቋን ሁር መባሏን መህር አርገው ምን አረጓት አገቧት ሶፊያ ቢንቱ ሁየይ ኢብኑ አኽጠብ ረዲየላሁ عنها ግዲሷ ምን አስሊ አው አስሏ ወደ ላይ ስንሄድ የሃሩን የልጅ ልጅ ናት ብለናል የሙሳ ወንድም ናቸው ሃሩን ሁላቸውም ነብይ ናቸው ስለዚህ ትርሚዚም ሌላም ቦታ አሳልፈናል የሆነ እንግዲህ ገይራ የሚባል ነገር አለ እኛን በልጥሻለን ብለው ሲሉና አይሻና ሐፍሳ ነብያችን ሰለላሁ ዐለይሂ ወሰለም ተክዛ ገቡ ሶፊያ ዘንድ ምን ሆነሽ ነው ሲሏት በአድ ሪዋያ ያለቀሰች እንደዚህ አንቺ የይሁዲ ልጅ ነሽ ካንቺኛ እንበልጣለን ብለው ነውና ሐፍሳ አለቻቸው ለነብያችን ሰለላሁ ዐለይሂ ወሰለም እንዴት ታንቺ ይበልጣሉ ለምን ይሄን አላልሻቸውም ብለው የሆነ ነገር ነገሯት እኔ ታህተ ነብይ አሁን ባሌ ነብይ እንደናንተው የነብዩ ሚስት ነኝ አያቴ ነብይ ነው አያቱ ማን ነው ብለናል ሃሩን አጎቴ ነብይ ነው አያቷ እንግዲህ ሃሩን ከሆነ አጎቷ ማን ሊሆን ነው ሙሳ አለይሂ ሰላም የነብይ ሚስት በመንደናው እናንተን የምበልጥ ብታያቸው እኮ ትጪ ነበር ብለው አረጋጓት ነብያችን ሰለላሁ ዐለይሂ ወሰለም ከዛ በኋላ ሐፍሳን ተቂላህ ያ ሐፍሳ ያቡኪ ይሁዲ እንደተያለሽ ይሄ ነዓራ ጃሂልያ አይደለ ብለው ሐፍሳንም መከሩ ሚል አሳልፈናል አላኩልን ይሄ እንደሚቻል خاص እንዳላ አይደለ በነብያችን ሰለላሁ ዐለይሂ ወሰለም ኢብኑ አልቀይም ሰፋ አርገው ጻፍ ያደረጉት ነገር አለ የቻለ ስንያ ስለዚህ ከሐዲሱ ምን ረዳው መንፈዓ ያው በቁርአን ማጋብተዋል ብለናል ነብያችን ሰለላሁ ዐለይሂ ወሰለም مهر ሊሆን ይችላል وعن ابي سلمة بن عبد الرحمن انه قال سألت عائشة زوج النبي صلى الله عليه وسلم رضي الله عنها كم كان صداق رسول الله صلى الله عليه وسلم قالت أي عائشة رضي الله عنها في الجواب كان صداقه لأزواجه 12 أوقية ونشا قالت أتدري ما النش قال قلت لا قالت نصف أوقية فتلك 500 درهم فهذا صداق رسول الله صلى الله عليه وسلم لأزواجه رواه مسلم عند شيارات متو هيا 6 حديث ነው ይላል في صحيح الإمام مسلم طيب ስለዚህ አሁን ደግሞ ምን እንረዳው እንግዲህ غالب صداق نساء رسول الله صلى الله عليه وسلم እንግዲህ صداق የሰጧቸው አብዛኛዎቹ ይሄንን ነው ከዛ ራሳቸው ሳይከፍሉ ከዚህ የበዛ የተከፈለላት ሊኖር ይችላል ብለናል ያን እሳቸው አልሰጡም ከዚህም ያነሰ ሊኖር ይችላል المهم ይሄ አቡ ሰለማ من التابعين ነው የአብዱራህማን ኢብኑ አውፍ ልጅ
أبو سلمة بن عبد الرحمن كعائشة ميارال كأبو هريرة كبذو صحابة يارال أهم كعائشة ميارال أحد الفقهاء السبعة الذين كانوا بالمدينة من الفقهاء السبعة تقطرال أبو سلمة بن عبد الرحمن واسمه كنيته على الراجح من هلال أنه يا أبا سلمة قال إن هلال سألت عائشة تيكون زوج النبي صلى الله عليه وسلم نبياتنا بالبيت يا مؤمن وجن النات عائشة تيكوات من بي تيكوات هلال كم كان صداق رسول الله صلى الله عليه وسلم نبياتنا صلى الله عليه وسلم سياقبوا ለሚስቶቻቸው የሰጡት መህር መጠኑ ስንት ነበር ከም እንግዲህ የሚጠየቀው ከሷ ከመጠን ነው ብለናል ከብዛት ይጠየቅባታል ከም እስቲፋሚያ ስኩ አሁን እስቲፋሚያ ነው ስንት ነው የሰጡት ብዬ ጠየቅኳት قالت عائشة ስትመልስልኝ ምን አለች ይላል كان صداقه የነብያችን ሰለላሁ ዐለይሂ ወሰለም መህር ነበር لأزواجه ለባለቤቶቹ ለሚስቶቻቸው የሰጡት እንግዲህ ለተወሰኑት ማለት ነው ለሁሉም ማለት 12 أوقية ونشا 12 أوقية ከስንት አሉ ተግማሽ ነሽ ማለት እየጠየቀኝ ነው قالت أتدري ما النش አሁን 12 أوقية ታውቃለህ 12 أوقية ነሽ ብዬ ነግሬሃለሁ ነሽ ምን እንደሆነ ተረድተሃል ወይ ታውቃለህ ወይ ብላ ጠየቀችኝ ይላል قال ابو سلمة قلت لا አላወቅኩም ነሽ ማለት ትርጉሙ ማዕናው አልገባኝም አልኳት ይላል قالت نصف أوقية ነሽ ማለት የኡቅያ ምንድነው አለች ግማሽ ማለት ነው እንግዲህ ደረበችና ደምራ ምን ልትነግረው ነው فتلك 500 درهم አሁን ያልኩ 500 درهم ይሆናል በድርሃም ያውቅያ እንግዲህ በذهب ነው فهذا صداق رسول الله صلى الله عليه وسلم لأزواجه ነብያችን صلى الله عليه وسلم ለሚስቶቻቸው የለገሱት صداق ይሄ ነው ሲንታይ እንግዲህ ለያንዳንዷ ማለት ነው አሁን እንግዲህ ኡቅያ የሚባለው ተቅዲሩ እንኳን ይለያያል ቢባል በዛ ሰዓት አንድ ኡቅያ ይሳዊ 40 درهم አንድ ኡቅያ ذهب ወርቅ በድርሃም ስንወስደው ስንት ይሆናል እየተባለ ነው 40 درهم 12 في 40 ነው ምን ደርበው 12 ጊዜ 40 ስንት ይሆናል 480 ይመጣል ግማሹ የ40 ግማሽ 20 እና 480 ላይ ስንጨምር ስንት ይሆናል እንግዲህ በጣም ቀላል ብር ነው አሉ صاحب التوضيح سعودي شيخ ናቸው يا شباب سعودي አሁን እንደውም በዘኽ ብዙ ሴቶች ያገቡም ይባላል እንግዲህ ብዙ ጊዜ ሳስዘክር አገራችን በአንዳንድ ነገሮች ሙተቀድማናት እንላለን በዚህ በግና በመናምን እንኳን ወደ ኋላ ብንቀር በዚህ ጋብቻ በሚባለው ዓለም በጣም ቀደም ያለ ሀገር ኢትዮጵያ ማለት ብዙ አያባዙ ግን ሌሎቹ ሙስሊም ሆነው ምን ሆነው የዚዋጅን ጣጣ ምን ያረጋሉ ይያልን ያጠነክራሉ ሸኺየው ዝላሽ ቲካ ያመጣል ሷሂቡ ተውድ ይሄንን ሐዲስ ይፈስሩ 500 درهم ማለት በእኛ ብር ይላሉ በሳዑዲ ሪያል الريال العربي السعودي 140 ሪያል ነው አሉ አሁን ሳዑዲ በ140 ሪያል የሚድር እንኳን 140 ሪያል ነው የሚሆነው አሉ በሪያላቸው በእነሱ እና ይሄ ሐዲስ እና እኛ ያለንበት እንዴት ብሎ ይገናኛል ስለዚህ በጣም ሙጋላት في المهر ያረጉ ሴቶች ያገቡ ወንዶች ያገቡ በዛ የተነሳ እንግዲህ الحالة الاجتماعية ይበላሻል كذلك مستقبلاቸው ወዳልታወቀ مستقبل ይጓዛሉ ይላል المهم ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ አስበው አይሻ የተናገሩት አስተው ከዚህ በላይ ይሄንን ነው የሰጡት ዑመርም ያሉት አለ ሙጋላት في المهور እኮ ደረጃ ቢሆን ኖሮ በዲንም ቢሆን በዱንያ ነብያችን ሰለላሁ ዐለይሂ ወሰለም እሳቸውን የሚቀድማቸው የለም ነበር ነብያችን ሰለላሁ ዐለይሂ ወሰለም መህር ከ12 ኡቅያ በላይ አልሰጡም የሚል የዑመርም ሐዲስ አለ ነሽ የሚለውን እንደተውለ የሚለው ሙሉ ስላልሆነ ከስርን ይተዋሉ በሚል በሌላም ጀምዕ ተደርጓል ስለዚህ ከሐዲሱ አሁን የምንረዳው መህር የሚባለው ነገር ላቡደ ብለናል ኒካህ ላይ ላቡደ سواء سمي او لم يسم ቢጠራም ባይጠራም
መህር ግዴታ ነው። እሱ ደግሞ መህሩ ምንድነው የለም ይላል። ከተስማሙ የተስማሙበት ነገር ይሆናል። ካልተስማሙ ካልተጠራ ለሴትየዋ ወደፊት ይመጣልናል ኢብኑ መስዑድ የሌሎችም ሐዲስ ሙፈወዳ ወይ ሙፈዊዳ ትባላለች። መህራ አልሚስል ይኖራታል። ስለዚህ ሙጋላት ቢልሙሁር ጥሩ እንዳላደለም በተዛዋሪ እንረዳለን ከዚህ ሐዲስ። وعن ابن عباس رضي الله عنهما قال لما تزوج علي فاطمة عليهما السلام قال له رسول الله صلى الله عليه وسلم أعطها شيئا قال ما عندي شيء قال فأين درعك الحطمية رواه أبو داود والنسائي وصححه الحاكم صحيح أبي داود عندي اسم المتوس لساء أمستني حديثنا إلى في صحيح أبي داود. طيب الزهم لا صحيح رواه أبو داود لاتشاء لمتوها أمستني حديثنا والنسائي بمجلرنا سدستني ومتسلاسا قد لا يلال. والحطمية قال في النهاية نهاية غريب الحديث للجزري عندنا أرات متوهلت قد لا هي التي تحطم السيوف أي تكسرها تحطم مجالا. وقيل هي العريضة الثقيلة وقيل هي منسوبة إلى بطن من عبد القيس لأن أنت تقريرهم بتشانوا مثلا نعمتها. يقال لهم حطمة ابن محارب كانوا يعملون الدروع وهذا أشبه بالأقوال ما ترش عليه. نقول حطمية مالت حطمة ابن محارب من بالك قبيلة من عبد القيس من قبيلة عبد القيس ودن السفن السبانو ما يأتوا يهن دروع مسراتنا دروع مالت يدرع جمعنا درع مالت يبرد قميص لوتاك يعني سيف ويم ደግሞ ቀስት እንዳይወጋው የሚለብሱት ደር እሱ ሙአነሳናት ተብሏል። አማ ድርዑል መርአ ከልብስ የሆነው እሱ ሙዘከር ነው ብለናል። እሱን ማለት ነው ወደዛ ተነስባ ነው አልሁጠሚያ የተባለች ኢላ በጥን من عبد القيس ይሄንን በመስራት የታወቁ እንዲነው የሚለው የኢብኑ አባስ ሐዲስ ረዲየላሁ ዐንሁማ አሊ እና ፋጢማ ሲጋቡ ይላል። እንግዲህ بعد الهجرة ሁለተኛው አመት ላይ መዲና ነው የተጋቡት ይባላል። ሲራው ላይ በሰፊ አልፏል። እዛ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? فقال له رسول الله صلى الله عليه وسلم اعطيها شيئا እንግዲህ አምር ማህር الكتاب والسنة والإجماع يثبت ነገር ነው። الكتاب እንግዲህ ወአቱ النساء صدقاتهن ብዙ አያቶች አሉ። ንህለተን አሐዲሱን አሁን እየቀራ ነው። ያገቡ ጊዜ የሆነ ነገር ስጣት አሉ ነብያችን ሰለላሁ ዐለይሂ ወሰለም لم يعي اعطيها شيئا ሚስትህ የሆነች ነው የሆነ ነገር ስጣት። እንግዲህ سيدة نساء العالم نات فاطمة مبلت يل سيدة نساء الجنة تبلا تبشر عليه نبياتنا صلى الله عليه وسلم في مرض موته بشرا. ومع هذا كله درجة بنور نورو بزو مهر مقبل كانت أولى به بزو مهر مستطات عند فاطمة بضعة مني على نبياتنا صلى الله عليه وسلم يريبها ما رابع እሷን የሚያስደስታት ያስደስተኛል እሷን የሚያስቀይማት ያስቀይመኛል የኔ ቁራጭ ናት አሉ ፋጢማን ረዲየላሁ ዐንሃ። ስለዚህ በዱንያ ዙሪያ ግን ምን አሉ ያገኘውን የሆነ ነገር ስጣት መህር አሉ አሊ ረዲየላሁ ዐንሁ። ምን አለ አሊ قال ما عندي شيء የለኝም አለ ምንም ነገር የለኝም አለ አላ ጋሊቢ ወንሂ ቢያወራ خلاف الواقع እንኳን ቢሆን ዋሻ ይባልም ይላል ያዛችሁ ተቅሪር ላይ ኢብኑ ዑሰይሚን አለይሂ ረህመቱላህ። قال نبياتنا صلى الله عليه وسلم من قالوا فأين درعك الحطمية ምንም የለኝም እንዴት ትላለህ? እና ወፍዱ ወይም በኑ የሕጧም ያተብለው ሕጧም የሚባሉ ሰዎች የሚሰሯት የጦር መከላከያ ያቺ የታለች እንዴት የለኝም ትላለህ? እንግዲህ እሷንም ቢሰጥ እቺን ድርዕ ቢሰጡ አለይ ምን ይሆናል ማለት ነው? መህር ይሆናል። መህር የሚባለው ነገር የግድ ብር ብቻ መሆን የለበትም። ዑሩድ ብር ሊሆን ይችላል ይላሉ። ተብዊብ አላቸው ኢማሙ አልቡኻሪ በዚህ ዙሪያ መህር ዑሩድ ሊሆን ይችላል። ዑሩድ ማለት ምን ማለት ነው? የሸቀጣ ሸቀጥ አንኳር ነገር ቁስ አካላዊ ነገር ነብያችን ዛሰደም ሰውየውን ምን ብለውታል? ተሚስ ወለው ኻተመን ምን ሐዲድ አግኝቶ ቢሆን እኮ ኻተም ምን ሐዲድ ምን ሊሆን መህር ሊሆን المهم
እንግዲህ ሐዲሱ የሚለው እንደዚህ ነው። ይሄ ሰዎች እየተጓዙበት ያሉት ደግሞ ሌላ ነው። الحديث في واد والناس في واد آخر ይሄ በደኽ የሚባለው ኢስራፍ ኢርስላ حتى في غير المهر ድግስ ላይ እንኳን ቢሆን ብዙ ተፋኹር የሚያደርጉ ሰዎች አሉ። ያ ሸሪዓ ጋር ይጋጫል። አላህ Subhanahu Wa Ta'ala አይወደውም። ነብያችንም ሰለላሁ ዐለይሂ ወሰለም አላዘዙም። ሙጋላት አይደረግም። በተቻለ የተቻለውን የተስማሙበትን መህር ያለው ከሆነ ደግሞ በዛ አድርጎ ቢሰጥም የሚከለከለው ነገር የለውም። ላኪን ተሽሪዕ ይሆናል ተብሎ ከተፈራ ለምሳሌ አንተ አለ 100,000 200,000 መስጠት ትችላለህ መህር ብትሰጥ ትችላለህ ያልን ነው። ዋቴቱም ኢህዳሁን ምንድነው የሚለው ቁርአን ቅንጣርን ይላል። ቅንጣር ማለት በጣም ብዙ ገንዘብ ማለት ላኪን ይሄ አንተ የሰራኸው ስራ ማህበረሰቡ ምን ሊያረጋው ከፈራ ሱና አድርጎ ይዘዋል ካል ለሌሎች ሰዎች አቀባ የሚሆን ከሆነ አለማድረጉ አይደረግ። على كل الاحوال ይሄ ሐዲሱ في صحيح ابي داود 1865ኛ ሐዲስ صحيح ነው ተብሏል። ما تيسر የገራ የቻልከውን መህር መስጠት እንደሚቻል ያለ መህር ደግሞ አይሆንም። وعن عمرو بن شعيب عن أبيه عن جده جد انجدي عبد الله بن عمرو بن العاص بلنا رضي الله عنه قال قال رسول الله صلى الله عليه وسلم أيما امرأة نكحت على صداق أو حباء أو عدة قبل عصمة النكاح فهو لها وما كان بعد عصمة النكاح فهو لمن أعطيه وأحق ما أكرم الرجل عليه ابنته أو أخته. الحديث رواه أحمد والأربعة إلا الترمذي. ضعيف الجامع لاي رتشي ولتمتوها يا زت أنني حديثنا إلى ضعيف الجامع الله ونقدي ما زين ضعيف رواه أحمد الإمام أحمد في المسند ولتنيا مجلد 180 ولتجلس لاي زجبوتال لال وأبو داود ولتشان 129 حديث والنسائي 6 جزء 120 جلس لاي وابن ماجه 1955 حديث من طريق ابن جريج عن عمرو به. حديث المهم ثبوت لاي كلام الله والثبت مالو معناውን የሚያሰብቱ አሉ። ምንድነው የሚለው ሐዲሱ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላል አብዱላህ ኢብኑ አምር ኢብኑ አልዓስ አዩማ امرأة ማንኛይቱም ሴት ነካሐት ማለት ያገባች አላ ሰዳቂን ማለት በመህር ላይ አው ሒባኢን በስጦታ ላይ ሒባ ማለት እንግዲህ ስጦታ ማለት ነው። አው ዒደትን ወይ በቀጠሮ ላይ ወዕድ ነበር አስሉ እንግዲህ ፋው ተጥሎ ዋው መጨረሻ ላይ ታይቱ ተዓውዳ ነው ብለና ሰውየው ሊያገባት ፈለገና ታገባሁሽ በኋላ ይሄንን አረግልሻለሁ አላት። ወይ ሶዳቅ ሰጣ ገባት ወይ ደግሞ ሒባ የሆነ ስጦታ ሰጣት። በዚህ መልኩ قبل عصمة النكاح ኒካህ በኒካህ ሳይጠብቃት ጥብቅ ሳያረጋት በስተፊት አቅድ ሳይገኝ ከሆነ አሁን የተባሉት ነገሮች የተነገሩት ይላል فهو لها ያሁን የተባለው ነገር ለማን ነው የሚሆነው? ለልጅቱ ለራሷ ነው የሚሆናታ። ምክንያቱም እንግዲህ እሷን ለማግኘት ነው ይሄንን ሁሉ ያደረገው። ሶዳቅ ይሄንን ሰጣለህ የሚለው ይሄን አይነት ስጦታ ሰጣለህ የሚለው ቃል የሚገባው ማንን ለማግኘት ነው? ልጇን ለማግኘት ስለሆነ قبل عصمة النكاح ከሆነ ይሄንን ቃል የገባው ይሄንን ያደረገው የተባለ ነገር በአጠቃላይ ለልጅቱ ነው የሚሆነው። وما كان بعد عصمة النكاح عقد ካረገ በኒካህ እሷን ከጠበቃት በኋላ ከሆነ ደግሞ ይሄ ቀጠሮ ይሄን አረግልሻለሁ ይሄን አረጋለሁ ከየተባለው ወይም ደግሞ ኒካህ ካረገ በኋላ عصمة النكاح ካረገ በኋላ ለአባትሽ ይሄን ሰጣለሁ ለእናትሽ ይሄን ሰጣለሁ ብሎ ከሆነ فهو لمن أعطيه ለማን ነው የሚሆነው? ለተሰጠው አካል ነው። ይሄ ደግሞ بعد عصمة النكاح ከሆነ ለአባትዮ ይሄን አረጋለሁ ለእናትዮ ይሄን አረጋለሁ ካለ ልጅቱን ስለሰጡት ነው ይሄን ቃል የገባውና ለዛው ቃል ለተገባለት ለተሰጠው አካል ነው የሚሆነው ስጦታው። قبل عصمة النكاح ግን ለአባትሽ እንኳን ሰጣለሁ ቢል ምን ይሆናል ነው የሚለው ሐዲስ
እሷን ለማግኘት ስለሆነ ለማን ነው የሚሆነው? ለሷ ይሆን። እሷን ካገባ በኋላ ግን ለአባትሽ ይሄን እናደርጋለን ለእናትሽ ካለ بعد عقد النكاح ለዛው ለተባለለት ይሆናል። وأحق ما أكرم الرجل عليه ሰውየው ከተከበረበት ዋናው ደግሞ ተገቢው ابنته أو أخته ወልይ የሚሆነው እንግዲህ ለልጁ ወይ ለእህቱ ስለሚሆን ወይ ሴት ልጁ ወይ እህቱ ናት። በእህቱ ዙሪያ ወልጁ ዙሪያ እንግዲህ ሰዎች ኢክራም አድርገው የሆነ ጡህፋ የሆነ ነገር ቢሰጡት ችግር የለውም መቀበል ይችላል ይላል ሐዲሱን እንደሰማን። وعن علقمة عن ابن مسعود رضي الله عنه أنه سئل عن رجل تزوج امرأة ولم يفرض لها صداقا ولم يدخل بها حتى مات فقال ابن مسعود لها مثل صداق نسائها لا وكس ولا شطط وعليها العدة ولها الميراث. فقام معقل بن سنان الأشجعي رضي الله عنه فقال قضى رسول الله صلى الله عليه وسلم في بروع بنت واشق امرأة منا مثل ما قضيته ففرح بها ابن مسعود رضي الله عنه. يقول قضاء رسول الله صلى الله عليه وسلم سلا تسمع ما بدأ متدسد. رواه أحمد والأربعة وصححه الترمذي والجماعة في نسخة وحسنه جماعة. الحديث صحيح أبي داود لا عند شيء 857 حديثنا إلى صحيح أبي داود معت الزهم تخرجه صحيح رواه أحمد 794 208 حديث قطر. وأبو داود الإمام أبو داود سنتنا إلى 2115 من ملال 16 من ملال يا 16 زيادة له 2116 حديث ያሉት ነገር ይኖራል ሐዲሱን ፈስረን እንለዋለን። والنسائي 6ኛው مجلد 21 ገጽ والترمذي 1145 وابن ماجه 1891 وقال الترمذي حسن صحيح بعد تخريجه حديث حسن صحيح بلوتال. እንግዲህ መስአላ ابن مسعود ኩፋ የሚባል አካባቢ ያው አሚር እንደነበሩ في خلافة عمر وصدرا من خلافة عثمان رضي الله عنهم جميعا ብዙ ጊዜ ብለናል። እዛ አሚር እያሉ መስአላ ፈትዋ መጣ። ፈትዋው መለሱት። እንግዲህ አثር የለኝም በዚህ ዙሪያ ይሄንን ጉዳይ ይተውኛል በሌላ ሪዋያ እንደተብራራው ማለት ነው። እና አሁንም መልሰው መጡ። ተውኝ ብያችኋለሁ አሉ። መልሰው መጡባቸው። እንግዳውስ ካንተ የበለጥ ማንን እናገኛለን? ምን ሄድበት የለንም። አንተ ፍረደን ፈትዋ ስጠን አሏቸው። እንግዳስ አቁሉ فيها برأي اجتهاد ነው ማረጋዋል። ነስ የለኝም اجتهاد አረጋለሁ። طيب ምንድነው የሚለው? አልቀማ እንግዲህ እሳቸው የታወቀ ደረሳቸው ነው። እሱ ነው የሚያስተላልፈው። عن ابن مسعود رضي الله عنه أنه سئل ابن مسعود ተጠየቁ ከምን መስአላ عن رجل كسوي تزوج امرأة ሴትዮን ካገባ ሰውዬ ولم يفرض لها صداقا ሲያገባት መህር አልወሰነላትም። እንግዲህ ሰውዬ ሴትዮን አገባ። ሲጋቡ መህር ምን አልተደረገ አልተጠራ። ኒካህ እንግዲህ ጃኢዝ ነው የምንለው ቅድም እንዳልነው ምን ትባላለች እቺ ሴትዮ? ሙፈዊዳ ወይ ሙፈወዳ ትባላለች። በፈትህ الواو ወከስሪያ ያልከውን ስጠኝ የምትልናት። አንተ ምን ያልከውን የለገስከውን እቀበላለሁ ትላለች። ጥሩ ሴት ናት እንደዛ አይነት የምትል። አሁን መጀመሪያ ላይ ነው ነገሩ የሚመጣው። ስለዚህ መህር አልጠራም። ولم يدخل بها حتى مات ሌላው መስአላ እስከሚሞት ድረስ ምን አላረገም አልተገናኛት። አገባት መህር አልተጠራም። ሞተ ሳይገናኛት ሳይገባባ። እዚህ ላይ እንግዲህ እሳቸው ተውኝ ብለው ነበር። ኢልሃስ ያረጉ ምን ብለው መለሱ? فقال ابن مسعود عبد الله بن مسعود من قالوا መልስ ላይ لها مثل صداق نسائها እቺ ሴትዮ መህርን በሚመለከት እንግዲህ መህር አልተጠራም ተብሏል። የሴቶቿን የሷን አቻዎች የሷን ቢጤዎች ሴቶች አይነት መህር ይሰጣታል። ላ ወክሰ ከጓደኞቿ መግደል የለም አሉ። ወክስ ማለት ነቅስ ማለት ነው፣ ወዝነ ነው ማለት።
ወላ ሸጠጠ ዚያዳም የለ ከጓደኞቿም አትጨምርም ከጓደኞቿም ምን አታረግም አሉ አትቀንስም ልክ የሷ እንግዲህ ይኖሯታል እህቶች ያክስት ልጅ የእህት ልጆች ያጎት ልጆች እነሱ ቢጤዋ አሉ እነሱ ሲያገቡ የሚሰጡትን አይነት መህር ይሰጣታል እቺ ሴትዮ ከሰውየው ገንዘብ وعليها العدة እንግዲህ ይሄ ዒደት ምንም ይባል ነው ያሸባብ ዒደተ الوفاة እንደም ኢማሙ ሲቀራው ነበር والذين يتوفون منكم ويذرون أزواجا يتربصن بأنفسهن 4 أشهر و10 ይሄ አለባት አሉ አልተገናኛትም እኮ ስለዚህ አለባብ ይሄ ዒደተ الوفاة የሚባለው ነገር ከሌሎች ትንሽ ለየት ያለ ነው ትንሽም ልጅ ብትሆን እልቅ ያለ ያሮጊትም ብትሆን መድኹል ቢሃም ብትሆን غير መድኹል ቢሃም ብትሆን ባሏ የሞተ ሴት ሚስት የምትባል እስከሆነች ድረስ ምን አለባት ነው የሚባል ዒደተል ወፋ አለባት 4 ወር ከ10 ቀን ኢህዳድም ይባላል ዒደተል ወፋ አለባት አሉ ማን ነው ስማቸው ابن مسعود ولها الميراث ሌላ ደግሞ ምን አላት አሉ ከዚህ ከሞተው ባሏ ደግሞ ድርሻ ሚራስ ውርሻ አላት እንግዲህ ፈርዕ ካለው 1/8 ነው የምትወርሰው ፈርዕ ከሌለው ደግሞ ስንት ትወርሳለች 1/4 ከባሏ ለቁርአን እንዳለው ወለሁነ الربع مما تركتم إن لم يكن لكم ولد فإن كان لكم ولد فلهن الثمن مما تركتم ይሃላት ብለው ይሄንን አሉና እዛ እንግዲህ 2116ኛው ሐዲስ ላይ አቢ ዳውድ ለሁላችንም አልፏል ሐዲሱ فإن يكن صوابا فمن الله وإن يكن خطأ فمني ومن الشيطان والله ورسوله بريئان أصل قول الإنسان هذا እንግዲህ ብዙ ሰለፎች ይሄንን ይላሉ أصل መጀመሪያ بسند صحيح كما انه የተነቀለው ይያልን ነው ከብኑ መስዑድ ነው የተነቀለው ይሄ ሁክሜ صواب ትክክለኛ ከሆነ ከአላህ ነው አሉ ተሳስቼ ከሆነ ፍርድ ላይ አላህና ረሱሉ የጠሩ ናቸው ሰለላሁ ዐለይሂ ወሰለም ስተቱ ከኔና ከሸይጣን ነው ብለው ሐድመን ለነፍሲሂ ይህንን አሉ ይላል አቡ ዳውድ መትን ካለ ይታያል 2116ኛ ሐዲስ ይህንን ፈርደው ሳለ فقام معقل بن سنان الأشجعي ባሁኑ ሪዋያ እንግዲህ አንድ ሰው እንደቆመ ነው አሁን ያልኩት መቀደም ያልኩት ሐዲስ 2116ኛው ሐዲስ ላይ ብዙ እንደሆኑ ይጠቅሳል ከአሽጃዕ የቆሙት ሰዎች አንድ ሰውዬ ብቻ ሳይሆን እንግዲህ ይሄ በመሪነት እየተጠቀሰ ነው እንጂ ብዙ ናቸው من أشجع ተነሱና ምን አሉ እዛው እንግዲህ ኩፋ የነበሩ ናቸው አሁን ማዕቂል ኢብኑ ሲናን የተሰኘ ሰውዬ ብድግ አለና እንግዲህ ሴትዮዋም ባሏም ሂላል ኢብኑ ሙራ ብሎ ጠርቶታል في أبي داود أشجعي ነው እሷም አሽጃዕያ ናት طيب فقال من على يا ابن مسعود قضاء كسما بحالا قضى رسول الله صلى الله عليه وسلم يا الله ملائكتኛ ፈርደዋል ይላል في بروع بنت واشك بمتبال ሴትዮ ዙሪያ بروع بنت واشك ስሟን امرأة منا ከኛ የሆነች ከአሽጂዕ የሆነች ሴትዮ ናት ይላል بروع بنت واشك مثل ما قضيت አሁን ልክ አንተ እንደፈረድከው እቺ بروع بنت واشك የምትባል ሴትዮ ሂላል ኢብኑ ሙራ አልአሽጃዒ የሚባል ባል አግብቷት መህር ሳይጠራ ሳይገናኛት ሙቶ ነብያችን ሰለላሁ ዐለይሂ ወሰለም መህረል ሚስል አላት ዕዳም አለባት ውርሻም አለባት ብለው ውርሻም አላት ብለው بروع بنت واشك ላይ ይሄንን አይነት ፍርድ ሲፈርዱ ነው ሰምቻለሁ ብሎ ማዕቂል ኢብኑ ሲናን አልአሽጃዒ ተናገረ ይሄንን ሲሰሙ ففرح بها ابن مسعود رضي الله عنه የነብያችንን ሰለላሁ ዐለይሂ ወሰለም ፍርድ ለመስማማቱ ፍርዳቸው በጣም ተደሰቱ ይላል ስለዚህ ከሐዲሱ አለሽ ተዘማለ አህመድና አልአርባዓ ትርሚዚ ሷሂህ ነው ብለውታል والجماعه حسنوا የኛ ሷሂህ ትርሚዚ والجماعه ማለት ሌሎችም ጀማዓዎች ሷሂህ ነው ብለውታል ነው የሚለው በባድ النسخ حسنه ببعض النسخ جماعات ይላል ከዛ ሐዲስ የምንረዳው መግቢያው ላይ እንዳልኩት መህር እንግዲህ ላቡደ ሚንሁ ነው ግን ሲጋቡ ሰዎች መህር ካልጠሩ ሴትዮ ሙፈዊዳ ነው የምትባለው ኒካሁ ባጢል ነው አንል መህር ሳይጠራ አቅዱ ላይ መህር ሳይወሰን ይሄን ያህል ሳይባል
አቅዱ ተፈጸመ ተጋቡ አቅዱን ምን እንበለው እያልን ነው ሶሒህ ነው በኋላ አቅድ ውሳኔ መህሩ ውሳኔ ላይ ወደ የት እንሄዳለን እያልን ነው የሴትዮቹ ጓደኞቿ አቻዎቿ የሚያገቡበትን መህር ምን አድርግ እንለዋለን ለሰውየው ስጣት ይባላል መህረል ሚስል ይኖራታል እንጂ ያለ መህር ወይም ደግሞ አንዳንዶቹ መህር ከፍለው ሴቲቱ በአክስ ለሰውየው ሰታ የሚጋቡት ጋብቻ አለ ይላሉ ስም አለው ራስን የቻለ እዚህ ህንድ የሚባለው አካባቢ ተከስቶ ነበር ይባላል ይሄ እንግዲህ እዛው ውስጥ ሂንዱሶች የሚባሉ አሉ እስልምናን በጣም የሚዋጉ ሰዎች የነሱ ከነሱ የመጣ ሱና ነው ብለው እዚሁ ይሄው ሷሂብ ተውዲህ الأحكام ብዙ ጊዜ ተከራዋለው ኪታቡን ሙዓሲር ስለሆነ ዛራይ ቀራር المجمع الفقهي الاسلامي ቀራር هيئة العلماء በዛ ጋብቻ ዙሪያ የተወሰኑ ቀራራቶች አምጥተው ሁክሙ ምን እንደሆነ እዛ ላይ ያስቀምጠዋል ስለዚህ ካሁኑ ሐዲስ ምን እንረዳው አልሙሂም መህር ሳይጠራ የተጋባ ጋብቻው ባጢል ነው አንልም መህሩ መህረል ሚስል ይደረግና ጋብቻው ሶሒህ ይሆናል መህር ላይ ደግሞ የተቻለውን ያህል አለማብዛት በጣምም ትንሽ ካረገች ትችላለች እሷ በተሰቦቿም ከተስማሙ ላኪን ኸይሩል ኡሙሪ ምንድነው የሚባለው ወሰጥ ሲሆን ነው ጥሩ ወሰጥ አለዛ ነብያችን ሰለላሁ ዐለይሂ ወሰለም በመንፈዓ ድረዋል ልተሚሱ ለው ኻተመን ሚን ሐዲድ የልጃቸውን ሰምተናል ቢድዓቱ ሚኒ ያሉትን የኔ ቁራጭ ናት ያሏትን ለዓሊ ሲደሩላት አጥያሃ ሸይአን ማለት እንግዲህ ስለያ ሸባብ የሆነ ነገር አርግላት ስጣት ቀላው ከثر የሆነ ነገር ስጣት አሉ የለኝም ሲሉ ዓሊ ድርዑከ الحطميه የታለች ስለዚህ የሆነ ነገር ጋብቻ ላይ ላቡደ منه ነው ተወስኖ ከዚህ በላይ ማለት የለበትም ከዚህ በታች መሆን የለበትም እሱ የተወሰነ ነገር የለም متفق عليه الزوجان ይሆናል لكن المستحب والمطلوب شريعتنا لا عدم المغالاة فيه بتام مغالاة على ما أدرك الصيف فاللقال إنه سمعنا ونتكلم الله يرجع نكتفي بهذا والله سبحانه وتعالى أعلم